ከፕሪቶሪያ ስምምነት በኋላ በትግራይ የተቋቋመው ጊዜያዊ አስተዳደር ከተመሰረተ ትናንት 2 ዓመት ሆኖታል። በህወሓት ከፍተኛ ድርሻ የተቋቋመው ጊዜያዊ አስተዳደር የፓርቲው ክፍፍልን ተከትሎ ከፍተኛ ቀውስ ውስጥ ገብቶ ይገኛል። የኢትዮጵያ ፌዴራል መንግስት የትግራይ ጊዜያዊ አስተዳደር እስከ ቀጣዩ አገራዊ ምርጫ ድረስ እንደሚቀጥልና ለውጦች ግን ሊደረጉ እንደሚችሉ በቅርቡ አስታውቋል። ጊዜያዊ አስተዳደሩ በእስካሁኑ ቆይታው ምን አሳካ ይሆን? የሁለቱ ዓመት ጉዞስ ምን ይመስላል? መቀሌ የሚገኘው ወኪላችን ሚሊዮን ኃይለስላሴ የፖለቲካ ተንታኞችን አነጋግሮ ተከታዩን ዘገባ ልኮልናል። ከሁለት ዓመቱ ጦርነት በኋላ የተደረሰው የሰላም ስምምነት ተከትሎ መጋቢት ወር አጋማሽ 2015 ዓ.ም የተቋቋመው የትግራይ ጊዜያዊ አስተዳደር ወደ ስራ ከገባ 2 ዓመት ሆኖታል። በፕሬዝዳንት ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር የህወሓት አብላጫ ድርሻ የትግራይ ኃይሎች፣ የአንድ ተቃዋሚ ፓርቲ፣ የሲቪክ ማህበራትና ምሁራን ውስን ተሳትፎና ውክልና ያለበት አወቃቀር አለው። የህወሓት ክፍፍል ተከትሎ በከፍተኛ ቀውስ ውስጥ ገብቶ የሚገኘው ጊዜያዊ አስተዳደሩ ለውጦች ተደርጎበት እስከ ቀጣዩ ሀገራዊ ምርጫ ድረስ እንደሚቀጥልም በቅርቡ በፌደራሉ መንግስት ተነግሯል። የጊዜያዊ አስተዳደሩ የ2 ዓመት ጉዞ ምን ይመስላል በሚል አስተያየታቸው ያጋሩን በክልሉ የሚገኙ ፖለቲከኞችና ሌሎች አካላት በአዎንታና አሉታ የሚነሱ ነጥቦች ያስቀምጣሉ። የተቃዋሚው ፓርቲ ትንሣኤ ስርዓት ቃንጪ ሐቂ መሪ አቶ ደጋፊ ጎደፋይ በጊዜያዊ አስተዳደሩ የ2 ዓመት ጊዜ በተለይም የፖለቲካ ምህዳር በማስፋት ረገድ በአዎንታ የሚነሱ የተወሰኑ ለውጦች መታየታቸው ያነሳሉ። መንግስትና ፓርቲ መልክ እንዲለያዩ በተወሰነ መልኩ መልክ እንዲይዝ ሀሳቡ ብቻ ሳይሆን በተግባርም የሰራው ስራ አለ ማለት ነው። ከዛ የተለያዩ ሀሳቦች እንዲስተናገዱ ወጣቱም ነፃ ሆኖ እንዲናገር ሀሳቡ እንዲያንጸባርቅ ፖለቲካ ፓርቲዎችም እንደሱ መድረክ አግኝተው እድል አግኝተው ሚዲያ አግኝተው እንዲናገሩ አድርገዋል። ቀላል አይደለም ይሄ ነገር። ከዚህ በተጨማሪ ጊዜያዊ አስተዳደሩ የህዝቡን የለውጥ ፍላጎት በሚገባ አልመራም ሲሉ ፖለቲከኛው ይነቅፋሉ። ሌላው ያነጋገርናቸው በተለይም በምዕራብ ትግራይ ተፈናቃዮች ጉዳይ በስፋት የሚሰራው የወልቃይት ሲቪክ ማህበረሰብ ምክትል ፕሬዝዳንት አቶ ነጋሽ ግደይ በበኩላቸው በተለይም ተፈናቃዮች ወደ ቀያቸው ከመመለስ አንጻር በፕሪቶሪያው ስምምነት መሰረት የተመሰረተው ጊዜያዊ አስተዳደር የሚጠበቅበት አለመፈጸሙ ያነሳሉ። በጣም በርካታ ነገሮችን ያላሳካው ነገር አለ። ስምምነቱ በጣም ፌል አደረገ። ፌለሪቱ ከማን ነው ሌላ ጥያቄ ሆኖ ማለት ነው። አንድ ተፈናቃዮች ከነሙሉ ደህንነታቸው ወደ ቀያቸው መመለስ ነው። ይህ ደግሞ የተፈናቃይ ህዝብ ፍላጎት ብቻ ሳይሆን የነሱ ኃላፊነት ብቻ ሳይሆን የትግራይ መንግስትም የኢትዮጵያ የፌዴራል መንግስትም አደራዳሪዎች ሁሉም ማድረግ የነበረባቸው ነገሮችን አለማድረጋቸው ያው እንደምናውቀው ተፈናቃዮችን እስካሁን ካለ ጥይት በረሃብ በህመምና በሌሎች ችግሮች የተለያዩ መጠለያዎች እና የተለያዩ የስደት ካምፖች አሉ ማለት ነው። ስለዚህ ሞትም ህመም ቀጥሏል። የኢትዮጵያ ፌዴራል መንግስት የትግራይ ጊዜያዊ አስተዳደር እስከ ቀጣዩ ሀገራዊ ምርጫ ድረስ እንደሚቀጥልና ለውጦች ግን ሊደረጉ እንደሚችሉ በቅርቡ አስታውቋል። ፖለቲከኛው አቶ ደጋፊ ጎደፋይ ጊዜያዊ አስተዳደሩ አካታች ሆኖ ሊዋቀር እንደሚገባው ሀሳብ ያነሳሉ። የህወሓት አባል አንድ ፕሬዝዳንት ቀይሮ ሌላ የህወሓት አባል ፕሬዝዳንት ማድረግ ለችግሩ መፍትሄ አያመጣም። አሳማኝ የሚሆን ተቀባይነት ያለው ከሁሉም የትግራይ ህዝብ የተውጣጣ አዲስ መንግስት ያስፈልገናል። መፍትሄው ይሄ ነው። እንደገና አሁን የጸጥታው ኃይል የሚያደርገው ነገር ፍጹም እሱ እጁን ማውጣት አለበት። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ። መንግስት ከትናንት ምሽት መጋቢት 14 ቀን 2017 ዓ.ም ጀምሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጉልህ የሚባል የመሸጫ ዋጋ ጭማሪ አድርጓል። ይህ አዲስ የነዳጅ መሸጫ ዋጋ በዛሬው ዕለት ማደያዎች ላይ ተፈጻሚ መሆኑን ተዘዋውረን ባደረግነው ቅኝት አረጋግጠናል። ምርቱን ለመሸመትም ረጃጅም ሰልፎች መኖራቸውን ተመልክተናል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በፓርላማ በሰጡት ማብራሪያ መንግስታቸው ቤንዚንን ጨምሮ በሌሎች የነዳጅ ምርቶች ላይ እስከ 28 ብር ድጎማ እንደሚያደርግ ገልጸው ነበር። ያነጋገርናቸው የምጣኔ ሀብት ባለሙያዎች ይህ የድጎማ ማንሳት እርምጃ መንግስት ከዓለም አቀፍ አበዳሪ ተቋማት ጋር የገባው ውል ውጤት መሆኑን ጠቅሰዋል። የአዲስ አበባ ወኪላችን ሰለሞን ሙጬ ዘገባ አለው።
በንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ፊርማ የተጻፈውና በማህበራዊ መገናኛ አውታሮች እየተዘዋወረ ያለው ደብዳቤ የነዳጅ ዋጋ ጭማሪው የዓለም የነዳጅ ዋጋን መነሻ በማድረግ ስለመደረጉ ይጠቅሳል። ከመጋቢት 14 ቀን 2017 ዓ.ም ጀምሮ ማለትም ከትናንት ምሽት 12 ሰዓት ጀምሮ በአዲስ አበባ ስራ ላይ የሚቆይ የተባለው ይህ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ማስተካከያ ተብሎ የተገለጸ ቢሆንም ቤንዚን ላይ በሊትር ከ11 ብር በላይ ጭማሪ ተደርጎበት 112 ብር ከ67 ሳንቲም እንዲሸጥ ያደረገ ነው። ይህንን ጭማሪ ማድረግ ስላስፈለገበት ዋነኛ ምክንያት ከንግድና ቀጠናዊ ትስስር ሚኒስቴር መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የነዳጅ ምርቶቹ በተባለው ዋጋ በየማደያው እየተሸጡ ስለመሆኑ ግን ዛሬ ተዘዋውረን ባደረግነው ምልከታ አረጋግጠናል። ጠቅላይ ሚኒስትር አብይ አህመድ ሐሙስ ዕለት ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ መንግስታቸው ቤንዚንን ጨምሮ በሌሎች የነዳጅ ምርቶች ላይ እስከ 28 ብር ድጎማ እንደሚያደርግ ገልጸው ነበር። በዓለም ገበያ ቤንዚን ኢትዮጵያ በሊትር 129 ብር ትከፍላለች። ኢትዮጵያ ውስጥ ግን 101 ብር እንሸጣለን። 28 ብር በሊትር ድጎማ አለ። ኢትዮጵያ ሀገር በቀል የተባለ የምጣኔ ሀብት ማሻሻያ መርሃ ግብር መጀመሯን ተከትሎ ለዚሁ መሳካትም ከዓለም አቀፍ የገንዘብ ተቋም IMF የገንዘብ ብድር ማግኘቷን ተከትሎ የብድርን ከዶላር አንጻር ያለውን የመግዛት አቅም ከማዳከም እስከ የነዳጅና ሌሎች መሰረታዊ አገልግሎቶችን ይደረግ የነበረ ድጎማን ወደ ማንሳት ገብታለች። በቅርቡ እዚህ አዲስ አበባ ውስጥ የነበሩት የዓለም አቀፉ የገንዘብ ተቋም IMF የበላይ ኃላፊ ክሪስታሊና ጆርጂየቫ ኢትዮጵያውያን የሀገር በቀል የምጣኔ ሀብት ማሻሻያውን ውጤት በትዕግስት እንዲጠብቁ ምክር ቢጤ ለግሰዋል። ይህንን በሚመለከት አስተያየታቸውን ጠይቀናቸው የነበረው የገንዘብ ባለሙያው አቶ ኢድሪስ ሰይድ ይህንን ብለው ነበር። በሚቀጥሉት 4 ዓመታት ብዙዎቹ ድጎማዎች እንደሚነሱ እንዲኬት ተደርጓል። ታችኛው ማህበረሰቡም አፌክት ስለሚያደርግ ያንን ለመደገፍ ፕሮዳክቲቭ ሴፍቲኔት ያስፈልጋል። ከዛ በተጨማሪ ደግሞ የተወሰነ ነገር መንገራገጭ እንደሚኖር የራሱ የሆነ ፔን ስለሚኖረው ነው ትንሽ ታገሱ የሚለው። ስማቸውንም ድምጻቸውንም ትተን ሀሳባቸውን ብቻ እንድንጠቅስ የጠየቁ ሌላኛው የምጣኔ ሀብትና የገንዘብ አስተዳደር ባለሙያ አበዳሪው IMF የኢትዮጵያን መንግስት ድጎማ አንሳ ነው እያለ የሚገኘው ብለዋል። መንግስት ከአበዳሪ ተቋማት ጋር ውልና ይህን መሳይ የስራ ትምምን ውስጥ ከገባ በኋላ ድጎማን አላነሳም ማለት ይቸግረዋል ሲሉ ክርክር መኖር ከነበረበትም ይህ እርምጃ ከመወሰዱ በፊት እንጂ አሁን ላይ እንዲህ ነው እንዲያ ነው ማለቱ ለውጥ የለውም፣ ጉንጭ አልፋ ክርክር ነው ሲሉም ገልጸዋል። ያም ሆኖ ግን ነዳጅ የሚደጎመው የኑሮ ጫናን ለመቀነስ መሆኑን በመጥቀስ ይህ መቀጠል ነበረበት ብለዋል። ሆኖም መንግስት ወስኖ ገብቶበታልና የነዳጅ ብቻ ሳይሆን ለመብራት፣ ለውሃ የሚደረጉ ድጎማዎችም ቀስ በቀስ መነሳታቸውን ይቀጥላሉ ብለዋል። ጠቅላይ ሚኒስትር አብይ አህመድ ለፓርላማው እንዳሉት ግን ኢትዮጵያ ውስጥ መለያ አሰራር ባለመኖሩ ኤምባሲዎች፣ ባለሀብቶች ኢትዮጵያ ውስጥ ለሚገኙ ስደተኞች እርዳታ የሚያጓጉዙ የተባበሩት መንግስታት ድርጅት ተቋማት ሳይቀር የነዳጅ ተደጓሚ እንደሆኑና በሀገሪቱ ያለው የነዳጅ ዋጋ በአካባቢው ካሉ ሀገራት አንጻር ሲታይ ከፍተኛ ልዩነት ያለው መሆኑን አብራርተዋል። ከ25 ብር በላይ እየደጎመች የምታሰባበት ዋናው ምክንያት አብዛኛው እጅ አጠር ሰዎች በዚህ ሂደት ጉዳት ስለሚደርስባቸው ያን ለመቀነስ ነው። በኢትዮጵያ የነዳጅ ግብይት መሰረት መስከረም 28 ቀን 2017 ዓ.ም ተደርጎ በነበረው የነዳጅ የመሸጫ ዋጋ ተመን 1 ሊትር ቤንዚን በ91 ብር ከ14 ሳንቲም ይሸጥ የነበረ ሲሆን ዛሬ ላይ ሆነን ስናየው ከ6 ወራት በኋላ በ1 ሊትር ቤንዚን የመሸጫ ዋጋ ላይ የ21 ብር ጭማሪ ተደርጓል።